እኛ ምን ሰራው ፋውል በጣም ነው የሚዘገነው። አንዳንድ ነገር ፐብሊክሊ አይደረግም፣ የትም ሀገር አይደረግም። የሚወክለው ነገር ብዙ ስለሆነ ማለት ነው። አሁን ይሄ እኔ መጀመሪያ ላይ ሳይው አላመንኩም ነበር። ይህንን የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ይቺ አሳዛኝ ዜና አርቲስት ሰለሞን ቦጋለ በከፍተኛ ህመም ላይ እንደሚገኝ ታወቀ። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ለቃቸውን ደግሞ ቪዲዮዎች ላይክ ያደርጋችሁ አበረታቱን። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? አንዲት እህታችን በስውሯ ማርያም ቤተክርስቲያን እጅግ በጣም ትልቅ ተአምር እንደተደረገላት የተናገረች ነበር። ታዲያ ይህ መረጃ የተለያዩ ሰዎችም የተቀባበሉት ነበረ። እስኪ ደግሞ መረጃውን ሰምተን ይህንን የስውሯ ማርያም ተአምር ሁላችሁም ሼር አድርጉት። ይቺታችን የዛሬ 9 ወር በዱባይ በድንገት በገጠማት የጤና እክል ምክንያት ለ6 ወራት ካልጋ ላይ ውላ መራመድም ሆነ ራሷን መርዳት ተስኗት የነበረችው እህታችን ከሞትኩም ሀገሬ ብላ ወደ ኢትዮጵያ መመለሷ ይታወሳል። ነገር ግን በልቧ የነበረው ጽኑ የእመቤታችን ፍቅር ወደ ስውሯ ማርያም ጸበል አደረሳት። በ5 ሰዎች ታዝላ በዊልቸር የገባችው እህታችን በሰባተኛው ቀን በሁለት እግሮቿ እየተራመደች በመውጣት ዓለምን ያስደነቀ ተአምር ተፈጽሞላት ዛሬ የህመም ታሪክ ሆኖ አልፏል። ይኸው ዛሬ ላይ ከታላቅ ፈውስ በኋላ የሽምግልና ስነ ስርዓቷ በሰላም ተልኮ 3 ሚሊዮንና በ100 ግራም ወርቅ ጥሎሽ እሺ ተብሏል። በእግዚአብሔር ኃይልም ለዚህ ታላቅ ክብር በቅታለች። ለኔ የደረሰች ድንግል ማርያም ለእናንተም ትድረስላችሁ የምትለው የእህታችን መልእክት ለሁላችንም የተስፋ ሰንቂውን እነም ቪዲዮ እንግዲህ ሁላችሁ እንደሰማችሁት ነው። እሷን የተሰማች እናታችን ቅድስት ድንግል ማርያም እኛንም ተስማን። እናንተም ኮሜንት ላይ የተሰማችሁን ሐሳብ አስቀምጡ። በመቀጠል ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው? በዚህ ሰዓት ላይ የነዳጅ አለመገኘትና የነዳጅ ውድነትን የተለያዩ ሰዎች የተለያዩ የማይደረግ ስራዎችን እየተጠቀሙበት እያደረጉበት ይገኛሉ። ታዲያ እጅግ በጣም ብዙ ሰዎች ደግሞ ነዳጅ ሰልፍ በመሰለፍ እንቅልፋቸውን አጥተው ለቀናት ስራቸውን እየተስተጓጎሉ ይገኛል። ታዲያ በዚህ ጉዳይ ደግሞ ሰመረ ማርያም አንድ መረጃዎችን እየወጣ የተናገረ ነበረ። እስኪ ደግሞ ይህን ቪዲዮ አይተን እስክሪኑ ላይ ለጻፈው አይደለም። በነገራችን ዩጋቱ ላቭ ኢትዮጵያ ያው ሙድ ያዘብን ነው። ፕሮባብሊ የሆነ ፈረንጅም ሊሆን ይችላል ያነሳው፣ የሆነ አፍሪካዊም ሊሆን ይችላል ያነሳው። ከኛም ብሶ እነዚህ አፍሪካውያን ምናምን እንላለን። በነገራችን ላይ እኛ ምን ሰራው ፋውል በጣም ነው የሚዘገነው። አንዳንድ ነገር ፐብሊክሊ አይደረግም፣ የትም ሀገር አይደረግም። የሚወክለው ነገር ብዙ ስለሆነ ማለት ነው። አሁን ይሄ እኔ መጀመሪያ ላይ ሳይው አላመንኩም ነበር። አምቡላንስ ነው ከጀርባ በርሲ ተከፈተ ነው የምጠብቀው። ቢያንስ እንደ ውስጡ ምንም ባይኖር የበሽተኛ ታካሚ የሚተኛ በስትሬቸር ነው የሚባለው። ይሄ ማንሻው እሱ አልጋ የሆነች ነገር ግሉኮስ ምቶ እንዳቅማችን እንደ ፈረንጆቹ አምቡላንስ መቼም እንደዚህ የተደራጀ ሆስፒታል መሰል ነገር የለንም። ያቅሟን ግን አምቡላንስ የሚባል ነገር ያስፈልጋል። አምቡላንስ ላይ ጠጠር አይጫንም። ባለፈው ጠጠር ጭኖ አላሉ፣ ሲሚንቶም አይጫንም ጭኖ አላሉ። ባለፈው ገና ለገና የክሊኒኩ ስራ አስኪያጅ ነኝ በሚል ሲሚንቶ ጭኖ ለቤቱ ይጓሮ ግንብ ያሰራ ሰው አለ። ነውር ነው። ካንተ ድርጊት ባለፈ የሚወክለው ነገር በአምቡላንስ መጫን ይዘገንናል። አሁን ይሄ ደግሞ ነዳጅ እየቀዱ ነዳጅ በበርሚል አትቅዱ። ሲጀመር የመጀመሪያው ችግር በበርሚል አትቅዱ ማለት ነዳጅ ሪቴል ለየመኪናው ይሸጣል እንጂ እንደዚህ በጅምላ አይሸጥም። ሰፈር ውስጥ ኮንትሮባንድ ለመሸጥ 10 በርሚል ገዝተህ እንደ ቡታ ጋዝ እንደ ድሮ እየቸረቸርክ ለሰፈር ባጃጅ ለመሸጥ አይደለም። አንዱ ዓላማው እሱ ነው። ተከልክሏል። ኖርማሊ ማድረግ ስፔሻሊ የተፈቀደላቸው የኮንስትራክሽን ድርጅቶች ላይሰንስ ያላቸው ተገቢውን መኪና ይዘው መጥተው የነዳጅ ታንከራቸውን ጭነው መጥተው ይቀዳሉ ነው። አምቡላንስ በበርሚል ነዳጅ ቅዳ የሚል ከንዱ በግዚርም በምድርም የተወገዘ ነገር ነው። ሲጀመር ምን ስትሆኑ አሰባችሁት እናንተ? ሰው ማይ ነው እንዴ ይመስላችሁ? የሶሻል ሚዲያው እኮ ኖርማሊ አንዱ ነገሩ ማጋለጥ ነው ያያል። በጣም እንደው ይሄ አምቡላንስ የሚመለከተው ሰው እንደው እዚህ አካባቢ ያለ ሰው አይቶ ምን እየተሰራ ነው ብሎ ደውሎላችሁ ይሆን ወይ ነግሯችሁ ይሆን? በምክር ደረጃም ነግሯችሁ ይሆን? ለምን ታዋርዱ? የትም ሀገር እኮ ተደርጎ ያቀምኩኝ በከዚህ ሀገር እንደዚህ ኖርማል ነው። በቃ
የባለፈው ታሪክ ነግራቸዋለሁ። አምቡላንስ ጠዋት 5 ሰዓት ላይ ዊው ያለ ገለል በሉ እየተባለ አምቡላንስ በዚህ በሪቼ በኩል አርጓል ወደዚህ በአራት ክፍለ ጦር ወደ አብዮት ይተማል አሉ። ከሳሪስ ምናምን መጥቷል አምቡላንሱ። ሁሌ ደንበኛ ነው አሉ እንደዚህ አምቡላንሱ። መጨረሻ ላይ የሆነ ነገር ሲጣራሉ እንጀራ ነው አሉ የሚያደርሰው ለምግብ ቤት 5 ተኩል አካባቢ ሄደው ምሳ ከመድረሱ በፊት ትኩስ እንጀራ እዚህ ሳሪስ አካባቢ አንስቶ ለ15 ምግብ ቤት አሉ በሽተኛ መተኛው ላይ ትኩስ እንጀራ እንዴት የመሰለ አድርጎ ስራ ነው አሉ ያዘው። እኛ በሽተኛ መስሎን ጥግ ይዘን አሳልፈ ነው በፖሊስ ቀረበ ተይዞ ተቀጣሉ። እስቲ እነዚህንም እንደዚህ አይነቶቹን ማርጉልን እንደው ሞራሊ ነካል እንደው አፕሮፕሪየት አይደለም። አንዳንዴ በሆነ ነገር አትበላም በባልዲ አትበላም በሆነ ነገር ነው በለው የፈለገ ቢሆን እንደው ኢመርጀንሲ ቢሆን በባልዲና በፖፖ አትበላም። አፕሮፕሪየት አይደለም ለአእምሮ ራሱ በአምቡላንስ በርሜል መጫንና ጠጠር መጫን አፕሮፕሪየት አይደለም። እንሰልጥን እስቲ። ይህ ሰለጠነው ሀገር እኮ ለሁሉም ነገር የተለየ ቃል ሳር ሲቆርጥ የሆነ ነገር ለዛ አቅም ባይኖረን እንኳን ምግባሩ እንኳን ቢኖር አሁን ምን ቸግሮ ነው ፒካፕ ይዛ መጣም ለመቅዳት ቀዳ መቼም አንድ ፊቱን ህጉን ከታስካቀር እንግዲህ የሚመለከተ ከሆነ ሲጀምር የተፈቀደለት አካልም አይደለም። ይሄ ለምን እየቀዳችሁ ነው? ለጤና ጣቢያ ጀነሬተር ልታስነሱ መብራት የለ ጤና ጣቢያ ሁሌ በሶኬት የሚሰራ ነገርም የለም። አንዳንድ ቦታ እንደዚህ ያለ ማይክሮስኮፕ የሚመስለኝ ሁሉ አለ። አረፈሩ እንደው ምን ይላሉ እንደው በጣም አስገራሚና ገራሚ የሆነ ነገር ነበር ተመልክተን የተመለስነው። ምክንያቱም አምቡላንስ የተፈጠረው ታመሙ ሰዎች በህመም ውስጥ ሆነው ከአንድ ሐኪም ቤት ወደ አንድ ሐኪም ቤት እንዲሁም ደግሞ ወላድ ደግሞ እናቶች ደግሞ የተለያየ ከአንድ ሐኪም ቤት ወደ አንድ ሐኪም ቤት በፍጥነት ለመድረስ እንዲጠቅማቸው ነው አምቡላንስ የተፈጠረው። ሆኖም ግን ይሄ የአምቡላንስ ሹፌር ሲጠቀምበት የነበረው ነገር እጅግ በጣም ብዙ ሰዎችን እያስገረመ ነበረ። እናንተስ ይህን መረጃ እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። እያደረጉ እጅግ በጣም ብዙ ሰዎችን እያሳዘኑ ይገኛሉ። እስኪ ደግሞ እነዚህ ቪዲዮዎችንም አይተን እንመለስ። ምን እየተካሄደ ያልገባን ጉዳይ ከትላንት ጀምሮ እየተፈጸመ ይገኛል። ትላንት ቲክታከሯ ራሷን አጥፍታ ዛሬ ደግሞ ይህ ታዳጊ ከነቀምቴ ራሱን በተመሳሳይ ማጥፋቱ ተሰምቷል። በተለያየ ኮመንት መስጫ ማንበብ እንደሚቻለውም ራሳቸውን ለማጥፋት የሚያስቡ በርካታ ወጣትና ጎልማሶችን መመልከትም ይቻላል። በዛው ልክ ደግሞ የሰው ሕይወት መጥፋት የሚያስደስታቸውና ደስታቸውን የሚገልጹን ማስተዋል ይቻላል። ይህን ሁኔታ በምን ትገልጹታላችሁ? እንስሳ ሲሞት የሚያዝነው ማህበረሰብ እምነታችን፣ ኢትዮጵያዊነታችን፣ ሰብአዊነታችንስ ወዴት እየሄደ ነው? እኔ በበኩሌ ዛሬ ደስተኛ የሆናችሁ እንዲሁም በመከፋት ውስጥ ያላችሁ ሕይወታችሁን፣ ኑሯችሁን ለምታምኑ ፈጣሪ ብቻ እንጂ ለሰው አትናገሩ። በማወቅም ባለማወቅም ለምትፈጽሙት ጥፋት ደግሞ በሕግና በአምላካችሁ ተጠየቁ። ስለ ሰው ተዉ። በመጨረሻም ሕይወታችሁን ከማህበራዊ ሚዲያ ጋር ፍጹም አታነጻጽሩ። ራሳችሁን ሆናችሁ ኑሩ። ይህ የኔ መልእክት ነው። እንደተመለከታችሁት ነው ቤተሰቦች፣ የማይሆን ቻሌንጅ ሳይጀመር አይቀርም። ወጣቶች ላይ እጅግ በጣም ብዙ ሰዎች ብንሄድ ይሻላል እያሉ የተለያየ ቪዲዮችን እየሰሩ የማይሆን ድርጊቶችን እየፈጸሙ ይገኛሉ። አሁን በቪዲዮ እንደሰማችሁ ታዲያ ወላጆች እንዲሁም ደግሞ የቀረቡ ጓደኞች እንደዚህ አይነት ስሜት የሚሰማችሁ ወጣቶችን ማስቆም አለባችሁ የተባለ ነበር። እናንተም ይህ መረጃ እንድታገኛችሁት ሀሳባችሁ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች የሴቶች የንጽህና መጠበቂያ በሞዴሶች የተለያየ ዋጋ ጭማሪ የተደረገባቸው እንደሆነ በሰት እየተነገረ ይገኛል። ታዲያ እጅግ በጣም ብዙ ሰዎችም ዋጋ እንዲቀንስላቸው እያሉ የተለያየ ቪዲዮችን እየሰሩ ይገኛሉ። እስኪ ደግሞ አንድ ቪዲዮዎችንም አይተን እንመለስ። የሴቶች ፓድ መወደዱን መናገር ፖለቲካ አይደለም። አንዳንዶች በእርግጥ ይህም ፖለቲካ ሊመስላችሁ ይችላል። ሴት ልጅ ወዳና ፈቅዳ በቅንጦት ስላላመጣችሁ ተፈጥሯዊ ሂደቷ እሷን ስለምትጠብቅበት ነገር መጠየቅ ደግሞ ይቀነስልኝ ማለት መብቷ ነው። ከመብቷም አልፎ ሁሉ ሰብአዊ መብቷ ነው ብንል ማጋነን አይሆንብንም። ስለ ሂውማን ሄር፣ ስለ ጥፍር ቀለም፣ ስለ ሌላ ቅጥያ ነገሮች ቢሆን እሱም እንዳስፈላጊነቱ እንፈልጋለን ካሉ መብታቸው ቢሆንም ስለዛ ቢሆን የተጠየቀው እንደው ቅንጦትና ምቾት ፈልገው ነው ብለን ጥያቄያቸውን አራክሰን ማለፍ እንችል ነበረ። ይሄ ግን እጃቸውን አውጥተው ስላላመጡት ተፈጥሯዊ መንገድ ልክ እንደ ሰብአዊ መብት ልንረዳቸው አብራቸው ቆመን እንደ ሀገርን ዋጋ በመቀነስ ልንተባበራቸው ይገባል እንጂ ጥያቄያቸውን እንደ ተራ ጥያቄ አይተን ማለፍ ያለብን አይመስለኝም። የሴቶች ሞዴስ መወደዱ እጅግ አሳሳቢና ሊታሰብበት የሚገባ ነው ብዬ አስባለሁ። ይሄ ቪዲዮ የሚመለከተው አካል ጋር እንዲደርስ ሁላችሁ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድትተባበሩ ጥሬን አቀርባለሁ። የሴቶች ሞዴስ መወደዱ ልክ አይደለም። ቤተሰቦች የተለያዩ ሰዎች የዋጋ መጨመሩ እጅግ በጣም
እንደጎዳቸው እንዲሁም ደግሞ እጅግ በጣም ብዙ ሴቶችም ተቃውሞ ያደረጉ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች የተለያዩ ቅድም ነገርኳችሁ የተለያዩ ሀዘኖችም ተደጋጋሚ እንሰማለን። ታዲያ ከዚህ ቀደም እጅግ በጣም ብዙ ሰዎች ሲቀባበላት የነበረችዋ እጅግ በጣም ብዙ ሰዎች ሊረሷት የማይችሏት ታዳጊ ፌቨን የፌቨን እናት ደግሞ በድጋሜ መጣ የተለያዩ ነገሮችን ተናገረች ትገኛለች። እስኪ ደግሞ ይህን ንግግሮችንም ሰምተን እንመለስ። እኔ አሁን በጣም ነው የተሰበርኩት። በጣም በተለይ በሴቶች አሁን ምንም አንድ ማረሰው ሚዲያ ላይ ያለች ሰው ናትና ደውላ አንቺ ቡዳ ጅራታም ትልቅ ሰው ናት ልጅሽን በልተሽ አርደሽ ቋንጣ አርገሽ ቤትሽ አለች ደውላ አላቃትም አታቀኝም እንደው በቃ ራሴን መቆጣጠር አልቻልኩም። ከዛ ያች ሰው ማናት እያልኩ ስትገባ እየገባው መከታተል ጀመርኩና አወቅኳት። ሳያት በጣም ትልቅ ሰው ናት፣ ልጆች ያሏት ሰው ናትና በጣም ከባድ ነው። ለምን ያለችበት ምክንያት ተወራሽ? ከዛፊት በታሪክ አታቀኝም አንተዋወቅም ይመስለኛል። ይሄ በጎጥ መከፋፈሉ ሚዲያው ያመጣው ጫና ነው ብዬ እንትምለውና እኔ የውሸት ትርክት የለኝም። ማንንም ለማታለል አይደለም የመጣሁት። ልጅን ቀብሬያለሁ፣ ግን በርካታ ሄቨኖች በየቀኑ እያለቁ ነው። ህዝቡ ቢጠነቀቅ፣ ልጆቹን ቢጠብቅ፣ ምናልባት ሰሚ ካገኘን ደግሞ ቢያስተካክሉልን በሚል ነው ሚዲያ ያወጣሁት እንጂ እኔ አሁን እሱ ታስሮ ራሱ አልረካም። ምንም ሄቨንን አይመልስልኝም። ቢሞት ግን ቢቆም ነው መቆም ስላለበት ለዛ ነው የኔ ጮህት። ግን እኔ ለኔ ብቻ እንደምጮህ ነው። የተወሰኑ ሰዎች ሁሉም ባይሆን የተወሰኑ ሰዎች የራሳቸውን ፖለቲካ ሰርተውብኛል። ለምንድነው ሴቶች እንደዛ ያሉት? ምን ገመትሽ አንቺ? እኔ እንግዲህ አይተ ከሆነ እንትን ላይ ሚዲያ ላይ የተለቀቀው የሱ ፎቶ እኛ አይደለንም ሰው ነው በየፌስቡክ እና የሚያውቁ ሰዎች ያው ጥሩ ሰዎች አሉ አይደለም ፎቶዎች። የሱ ፎቶ ተሰጠን ማለት ነው። ከዛ ነው ሚዲያ የተለቀቀው እና ፎቶው ላይ አይተው ከሆነ የለበሰ ቲሸርት በጣም ነው ያዘንኩት። እኔ እንደማንኛውም እንትን ባህር ዳር ከነማ ምን ደግፈው ክለብ ነው። ግን አይተው ከሆነ ባህር ዳር ከነማንም ደፋሪ ነው ለማለት አንዴው ቶታሊ የአማራ ክልልንም ደፋሪ ነው ለማለት የሆነ ጎጥ ውስጥ አስገቡኝ። ግን ልክ አይደለም። ማንም ጋር ደፋሪ ያለ፣ ማንም ጋር መጥፎ ሰው አለ፣ ጥሩም ሰው አለ ማለት ጉዳዩ የግለሰብ ነው። ይሄን ግን በሚገርም ሁኔታ እንደዚህ አይነት ወንጀል የሚሰሩ ሰዎች ወይ የሆነ ብሔር ወይ የሆነ እምነት ተቋም ላይ ነው የሚደበቁትና ጎጥ ውስጥ ነው እኔ መሰለኝ። ግን እኔ እንደዛ አይነት ልጅ አይደለሁም። ማንም ሰው መሞት የለበትም። ከሆነ በኋላ ደግሞ ያ ሰው ቅጣቱን ማግኘት አለበት ብዬ ማመን ሰው ነኝ። ሰዎች ሄቨን እናት ተናገር የነበረው ነገር እንደሰማችሁት ነው። እጅግ በጣም ብዙ ሰዎች ከዛ በኋላ የተለያየ የሆነ ጥቃቶች እየደረሰባቸው እንደሆነ የተነገረ ይገኛል። ይሄ ነገርስ መቼ ነው የሚቆመው የተባለ ነበር። እናንተም ሀሳባችሁ ኮሜንት ላይ አስቀምጡት። ያደረጉ ሰሞኑን ሽምግልና እንደላከ የተነገረ ነበር። ታዲያ በቦታው እጅግ በጣም ብዙ አንጋፋና ታዋቂ አርቲስቶች ታደሙ ነበር። ታዲያ እስኪ ደግሞ ሰይፉ ፋንታሁን የተለያየ ነገሮችን እየተናገረ ነበር በዚህ ዙሪያ ላይ። ይሄን ቪዲዮ አይተንመለስ። ትላንትና እኔ እንግዲህ ሽምግልና ላይ ነው ጠዋት ላይ አካባቢ 4 ሰዓት አካባቢ ጀምሮ እንግዲህ ተወዳጁ ወጣቱ አቀንቃኝ ያሬድ ነጉ ካሁን በፊት ቃለ መጠይቅ ሳረግለት ትዝ ካላችሁ በጣም ተቀይሮ የመጣበትን መጠጥ ቤት ካገኘኝ ግደለኝ እና በጣም ተቀይሬ ያለው በጣም በፍቅር ተጎድቻለሁ አፍቅር ያለው ምናም ብሎ ነው በቃ የተናዘዘው። ሱ ቃለ መጠይቅ በጣም ለየት ያለ ነው። አይታችሁታል? አይተናል። መቼም አንተ እንደሱ እንደው እንዲህ ስብር በለህ ወይ ስብር እኮ እላለሁ እኔ ተሰብራለህ እንጂ ሙቀናል እንጂ ተሰብራለህ እንጂ አንተው ተሰበራለህ። እሺ ተባላችሁ እንዴት ነበር? እስቲ ይደርስ ጥሩ ነው፣ በጣም ደስ ይላል።
ያው እንግዲህ ማንዴላን እያያችሁት ነው። ማንዴላ ነበረ እያለ ነበር። ማንዴላ ነው ቀድሞ ሰምቶታል እንዴ? እንደዚህ ያለ ይገባው ምንድን ነው? ፊታችን ክትፏልና እሱን አይቶ ነው እንዴ? አገባቡ ግን ያው ሲገባ ብዙ ጊዜ የማየው ገና ያው ለፈገግታ ገና ነው። በእርግጥ ይሳቃል። እሱ ግን እንደዚህ ያለ ነው የገባው። ፈገግ እያለ ነው የገባው። ያው እንግዲህ ያሬድ ሽምግልና ትላንት ላከ። እሺ ተባለ። አረጋኝ ወራሽ፣ ጸጋዬ እሸቱ፣ ብርሃኑ ተዘራ ከሽማግሌዎቹ መሀል ይገኛሉ። ያው እንግዲህ የምታዩት በጉራጌ ባህል ቸጌ ከሽምግልና ጥየቃ በኋላ ቂቤ መቀባት ግድ ነው ለሽማግሌዎቹ። ፓፓ ተቀባ እንዴ? ወዛ አላልኩባችሁ? በእርግጥ አላልክብንም፣ ግን ተቀባ። እኔ መቀባቱ አይደለም ዱንያም ምኑ ላይ ተቀባ? ምን ላይ ምን ይዟል? አሁን አንተ ምን ላይ ነው የምትቀባው? ነው በውሃ ነው የሚያረጉልህ? ነው ትታጠበዋለህ? ነው በምን ብቻ ነፃ እንደወጣው ታውቃላችሁ? እሺ በፌስታል ህግ፣ የፌስታል ህግ። እኔ ምን አልኳቸው መሰለኝ? በቃ እኔ ለመቀባት ዝግጁ ነኝ፣ ግን ፌስታል አምጡ። ይቀልጣል። ከየት ይምጣ? ይሄን ምክንያት አላደርግም። ምክንያቱም አንዱ አሁን ያኛው ባይሆን አሁን ይሄ ለእንጀራ የምንጠቀምበት ትናንሽ በሱ ልጠቀለልና በላውንደሪ ፌስታል ስታየው ባለብሩ ዳቦ ነው የሚመስልሽ። እሺ ግን ከዛ ቆይ ነገሩ እንዴት ነበር? ተቀቡ። ሌሎቹ ሽማግሌዎች ተቀቡ ነው አለፋቸው። ዲጄ ኪንግስተን ነበረ ራስታ ስለሆነ የኔና የጸጋዬ እሸቱን ደብል ተቀባሱ። ምክንያቱም ጸጉሩ ወፈረ ስለሚል ይመጣዋል እና ኪንጎ ተቀባ። ያው ኪንጎው በደንብ እኛ ባይሆን ቂቤ በቡና ጠጣን እና በጉራጌ ባህል እኔ በቃ ምግቡም መጠጡም ባህሉም ወጣ። ለምሳሌ አሁን የምታዩት ቆሎ ያ ቆሎ በቂቤ የታሸ ነው። ቡናው በቂቤ ነው። ክትፎ በቂቤ ነው። የተለየ ነገር ነው እና በእናታችሁ ለዛሬ ሰይፉ ቂቤው በር እንደውም ተቀብታ ብትመጣ ዛሬ ራሱ ደስ ይላል ነበር። እና ያሬድ ነጉሽ ተብሏል። በጣም የሚገርም ሽምግልና ስለ ጥያቄው ትንሽ እስኪ ማለት አለ። አሁንም ይሄ ተመሳሳይ የሆነው ጥያቄ አጣደፉን። አዎ አጣደፉን በጣም ሽማግሌዎቹ። በደንብ የሚጠየቅ ያለበትን ነገር ያው ብዙ ነገር ነው የሚኖሩት። እንደውም እሱ ላይ ምንድነው በቃ በአጋጣሚ አንድ የሃይማኖት አባት ነበሩ በቦታው እና እንደው ምን አለው በምንድን ነው የሚያስተዳድራት አይነት ነገር ጥያቄዎች ሲጠየቅ እሳቸው ያሉት ምንድነው አሁን ንብረት ተቆጥሮ እንዲያለው ተብሎ ቢገባ ወይም ደግሞ እሺ ቢባል ነገ እግዚአብሔር ከሌለበት እሱም አይኖርም። ዋናው መጠየቅ ያለበት እሱ ለሷ አላት፣ እሷ ለሱ አለችው። ስለዚህ ነገ አብረው ባይኖር እንኳን አሁን ፍቅሩ ካለ ብዙ ነገር ንብረት ኃላፊ ጠፋ። እና ይሄ ጥያቄ አግባብ አይደለም አይነት ነገር እና በጣም እንግዲህ ቃለ መጠይቁ ላይ ሰምታችሁ ከሆነ በቃ እንዴት በጣም እንደሚወዳት እንዳሰቃየችው ለሷ ሲል በቃ ብዙ ነገር ነበር ያሉት። እዚህ ካላችሁ ተጎድቻለሁ ያለበት ኢንተርቪው ማለት ነው። አየህ በቃ መታገስ መጨረሻ ላይ እንግዲህ ይከፍላል። ለዚህ ነው እንደዚህ ደስተኛ ሆኖ የምታየው ያሬድ ነጉን ከዛ በኋላ ግን የሽምግልናው ሰዓት ያሬድ አልመጣም አይደለ? ከዛ በኋላ ነው እሺ ከተባለ በኋላ እሷን እናያት ተባለ። እሱ ነገር አለ። አያችሁት? እሷን አየን። ከዛ በኋላ እንግዲህ እሱም ደግሞ እዛው አካባቢ ስለነበር እሱም ደግሞ ሊያለ አላምናችሁም። ስለዚህ ያው እንደምታዩት ደምቅ ያለ እንግዲህ ደስ ይላል። ከሞላ ጎን እንደተመለከታችሁት ነው ቤተሰቦች ያሬድ ነጉ እጅግ በጣም ደስ የሚል ፕሮግራም ነበር አዘጋጅቶ የተለያዩ አርቲስቶችን ጠርቶ ደስ የሚል ጊዜ እያሳለፉ ነበረ። ታዲያ እጅግ በጣም ደስ የሚል ፕሮግራም ነበር አይተን የተመለስነው። እናንተስ ይህን ፕሮግራም ስታዩ ምን አይነት ጉጉት አደረባችሁ? ልታገቡ ያሰባችሁ ሰዎች ካላችሁ እጅግ በጣም ትልቅ ጉጉት ነው ያሳደረባችሁ ብዬ አስባለሁ። ምክንያቱም ይሄ ገና የሽምግልና ፕሮግራም ነው። የሽምግልና ፕሮግራሙ እንደዚህ ካማረ ሰርጉን አስቡት። እስኪ እናንተም የተሰማችሁን ሀሳብ ኮሜንት ላይ
አስቀምጡልኝ። ማን ያዟል እሸቱ የተለያየ ነገሮችን መስራት እየተናገረ ይገኛል። እናንተም ትልቅ ትምህርት ወስደውበታላችሁ ተስፋ አድርጋለሁ። እስኪ የማን ያዟል እሸቱን ነገር ሰምተን እንመለስ። መስተፋቅር አድርጎብሻል። እንዴት እንደሆነ ላስረዳሽ። ምክንያታዊ ያልሆነ መሳል የማታውቂውን ሰው ድንገት ተነስተሽ ካለሱ ውጪ ህይወቴ ባዶ ነው ብለሽ ታለቅሻለሽ። ሌላኛው አእምሮሽን ተቆጣጥሮታል። ሌላ ነገር ማሰብ አልቻልሽም። የምታስቢው ነገር በሙሉ እሱንና እሱን ብቻ ነው። ሌላኛው ራስሽን ጥለሽዋል። ስለ ውበትሽ፣ ስለ ስራሽ፣ ስለ ዓላማሽ፣ ስለ ቤተሰቦችሽ ግድ አይሰጥሽም። በሙሉ ቀልብሽ ይሄን ሰው ነው የምታስቢው። ሌላኛው ውሳኔ ማጣት፣ ያ የራስሽን የውሳኔ አቅም ማጣት። በራስሽ ምንም የምትወስኚው ነገር የለም። ይሄን ሰውዬ እንደ እግዚአብሔር አማከሽው እሱ ያለሽን ነገር ታደርጊያለሽ። ሌላኛው ትረበሻለሽ። ካላየሽው፣ ካልሰማሽው፣ ካላወራሽው ውስጥሽ ርብሽ ይላል። እንቅልፍም ደግሞ ታጫለሽ። ድንገት ትነሻለሽ። ሌሊት ላይ ትቃዣለሽ። ማልቀስ ነው። እጅግ በጣም የሚያሳዝነው ማትታመሚው አይነት በሽታ የለም። ቢመረምሩሽ ግን ምንም አይገኝም። ሆስፒታል ትሄጃለሽ ታምሜ ብለሽ ብትመረመሪ ግን ምንም የሚታወቅ ነገር የለም። ወደ ልብሽ ወደ ቀልብሽ ተመለሺ። ፍቅር እውር ነው ቢባልም ግን ሳምሃው ከሆነ ሰው ጋር የሆነ ጊዜ ማሳለፍ አለብሽ። የሆነ የትናንት ቆይታ ሊኖራችሁ ይገባል። የሆነ የዓላማ የእሴት የምትፈልጉት ነገር መመሳሰል አለበት። እስቲ አንቺ ምንም አታውቂው ዲስሪስፔክት እያደረገሽ እየጠላሽ ገላሽን እንደፈለገው እያደረገው ለምንድን ነው የምትወጪው? የሚያሳዝነው ነገር ከሚወድሽ ቤተሰቦችሽ አርቆሻል። አትሰማያቸው። አንቺን ያበሉ፣ ያጠጡ፣ ያሳደጉ፣ ያስተማሩ ለአንቺ ምንም ዋጋ የሚከፍሉ የእውነት የሚያፈቅሩሽን ሰዎች እንዳትሰሚያቸው አርጎሻል። ገባሽ? አእምሮሽን ተቆጣጠሪ የኔ። ቀስ ብለሽ እኔ ማን ነኝ በይ። ከሱ በፊት የነበረው ህይወትሽን አስታውሺ። ወደ አምላክሽ በእንባ ቀረቢ። አእምሮ የሚሰራበትን መንገድ ተረጂ። ጸበል፣ ጸሎት የምትችይውን ነገር ውሰጂ። ራስሽን እንደምንም ብለሽ ያዥው። በተለይ የሚወዱሽ ሰዎች አሉ አይደለ? አትጥያቸው። ለአንቺ ድሮ ብዙ ዋጋ የከፈሉ ሰዎች ግድ የለሽም። እነሱ ጋር ሂጂና ተወሸቂ። ከአቅሜ በላይ የሆነ ኃይል እየተቆጣጠረኝ ነው፣ ከፈለጋችሁ አስራችሁኝም ቢሆን ያዙ፣ ይህን ሰውዬ የማላወራበትን መንገድ ፈልጉኝ ብለሽ ተዋጊ ሴት ሁኚ። እናቴ በልብሽ እግዚአብሔርን ስታስገቢው ይሄ ሰውዬ ካንቺ ውስጥ መውጣት ይጀምራል። እግዚአብሔርና ሰይጣን በልብሽ መኖር ስለማይችሉ ያንቺ ልብ የታነጸችው እግዚአብሔር አዳራሹ ሰማይ ሆኖ እንዲኖር ነውና በሱ አትደራደሪ። መልካም ቀን። ተመለከታችሁት እንደሰማችሁት ነው ቤተሰቦች ጓደኝነታችሁን የፍቅር ግንኙነታችሁን በጣም በጥልቀት ስታደርጉ የምታመኑትና አጠገባችሁን ደግሞ የማትጠራጠሩት ሰው ጋር መሆን አለባችሁ። ያለበዛ ደግሞ በጎንዮሽ ጉዳት እንደዚህ ነገሮች ይፈጠሩባችኋል ብሎ ማን ያዟል እየተናገረ ነበር። ታዲያ የማን ያዟል እሸቱን ነገር እንዴት ያገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሻም ቤተሰቦች አንድ ቪዲዮ ይዤላችሁ መጥቼ ነበረ። እስኪ ቪዲዮን ትዳር ውስጥ ያለ ችግር አይፈታም። ቁርጣችሁ ነው እኮ ምናልባት 70% ነው አይፈታም። ትኗኗረዋለህ። ለምሳሌ የዮኒ ሚስት ክክዬ እንግዲህ ዛሬ የዮኒ ሚስት በበዓል ቀን እሱ እዚህ ጋር ያሳልፋል። እሷ ግን ቤት ነው እንዲያሳልፍ የምትፈልገው። በምንም ተአምር ሚዲያ ላይ እስካለ ድረስ ይሄ አይፈታም። ምንድነው የሚለው? ኮምፕሮማይዝ። የሚስትህንና የባልን የማይወደውን ነገር የሚያስከፋውን ነገር ማወቅ ነው እንጂ ሃኒ ስዊቲ ያነን የሽኳሬ ምናምን እቺ ነጠላ ዜማ ናት። ስለዚህ በመስማማት ነው አብዛኛው የትዳር ቤት አይፈታም። ኖ አይፈታም። የትዳር ችግር አይፈታም። አብረህ ነው የምትኖረው። ደግሞ እናንተ ማትፈልጓት አንድ ነጥብ አለች። አቴንሽን ሃኒ እንደዚህ ሆኜ እኮ ዛሬ በእናት ያለቃ እንዲሁ ትራንስፖርት ሰሞኑን ሰልፍ ነው ምናምን ትያለሽ። ቀና ሳይል አይዞሽ ይሄ ጦርነት ሲያልፍ ይስተካከል። ከነገርሽው ነገር በላይ የሱ ቀና አለ ማለት ወንዶች ባካችሁ አትደንዝዙ። ኢዋት ልጅ ሚስት ካንተ የሚፈልጉት አንተነትን ነው። እኛ ደግሞ ስንከላከል ነው እሷን ማግኘታችንን የምናውቀው። እነሱ ደግሞ ሲያገኙን እንደዚህ ፐርሰናሊ ለምሳሌ ሚስትህ እኮ በእናት ዮኒ ያስቸገርከኝ፣ በቃ በእናት እስቲ ልረፍበት ውጣልኝ ካለች እኮ ተነስተህ እኮ ነው የምትወጣው።
እሳት በእሳት ነው የምትኖረው። ውጣልኝ ማለት እቀፈኝ ማለት ነው። ይሄ ነው አርቲስት ሰለሞን ቦጋለ እጅግ በጣም በጸና መታመሙም እየተነገረ ነበር። ታዲያ የተለያዩ ሰዎችም ይህን ቪዲዮ የተቀበሉት ይገኛሉ። በእስር ላይ ሆኖ ነው ይሄ ቪዲዮ የተለቀቀ የሚገኘው። ታዲያ እጅግ በጣም በጠና አሳዛኝ ዜና፣ አርቲስት ሰለሞን ቦጋለ በከፍተኛ ህመም ላይ እንደሚገኝ ታወቀ። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናውን በመከታተል እያሳለፈ እንደሚገኝ ለማወቅ ተችሏል። መታመሙንም እየተገለጸ ይገኛል። የቅርብ ቤተሰቦቹም እንዲሁም ደግሞ የቅርብ ጓደኞቹም እጅግ በጣም በሚያሳዝን ሁኔታ ሰለሞን ቦጋለ እስካሁን ድረስ በህመም ውስጥ ነው እያሉ ነበረ። እናንተም እግዚአብሔር ጤንነትን ይመልስለት፣ ጤናን ያቅርብልህ እያላችሁ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ኢትዮጵያ ውስጥ የበጎ አድራጎት ድርጅቶች ነን፣ በጎ እናረጋለን፣ ደጎች ነን፣ እናበላለን፣ እናጠጣለን፣ የታመመን ጠይቃለን፣ እናርዛለን የሚሉ አይዋቸው እስቲ ባለቤቶቹ ነው አይዋቸው እስቲ አንዲት ነገር የደግነት ሴንስ ውስጣቸው ስሪታቸው ሲጀምር የክፋትና የሌብነት ነው። ስታዩዋቸው እነዚህ ሰዎች የደግ ሰዎች አይደሉም። በመቼውስ እዚች ሀገር ላይ ደሃ በዝቷል። ደሃ መጫወቻ ሆኗል። በደሃ ስም ነጋዴዎች ናቸው። መንግስት የሕክምና መሳሪያዎችንና መድኃኒቶችን እንደዚህ ለህሙማን የሚያስፈልጓቸውን አጋዥ ነገሮች በነፃ እንዲያገኙ ፈቅዶላቸዋል። እነሱ ሂውመን ሄር ነው የሚነግዱልን። ሌላው ይህ አካባቢ የገንዘብ ዝውውር ቦታ ነው። ብዙዎቹ እነዚህ እርዳታ ድርጅቶች ሲጀምር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸውስ ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸውና እነዚህ ተቀርቅረው እዛ ወገንተኛነት አልነኪ አይነት መንፈስ እንዲኖራቸው አድርገዋል። ከዛ በኋላ ነው ይሄን ነገር የሚሰሩት። መኒ ላውንደሪንግ ይሰራሉ። የአራጣ ቦታዎች ናቸው። ከፍተኛ ወንጀሎች የሚፈጸሙባቸው ናቸው። አሁን ላይ የአሜሪካን የእርዳታ ድርጅት ከአፍሪካም ሆነ ከመላው ዓለም መውጣቱን ተከትሎ በጣም የበዙ በጎ አድራጊ ነን ባዮች አንድ ቀን ማርያም ትስጥ ተብለው የማያታወቁ ሰዎች ጭምር ነው በጎ አድራጊ ነን ብለው የመጡብን። አላማቸው ሌላ አላማ ነው ይዘት እየተንቀሳቀሱ ያሉት። ባለ 7 ከለር ባንዲራዎች እነሱ ነው እየጋለቡ ሀገራችን ላይ እንግዲህ በዚህ ደረጃ ሊሸጡን የተዘጋጁ ሰዎች ናቸውና መንግስትና የሚመለከታቸው አካላት ሀይ ብትሏቸው ካሁኑ እነሱም ብቻ ሳይሆን ሳኮ የተባሉ የብድርና ቁጠባ ተቋማትም ጭምር በከፍተኛ ሁኔታ የነዚህ ህገወጥ ድርጊቶች ተሳታፊ ናቸውና ይመለከተናል የምትሉ አካላት ጥቆማው ይድረሳችሁ። ማስረጃ የምትፈልጉ ከሆነ ልናቀብላችሁ ዝግጁ ነን። ቤተሰቦች ለዛሬ ጀላችሁ የመጣው ቪዲዮ እኚህ ይመስላሉ። በቀጣይ እናንተ ነገር አስጨብጣለሁ ሐሳብና አስተያየት ያለውጣሉ የማስዋቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ